ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። ስልጣናችንን ነገ ልናጣው እንችላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት ለምንድን ነው? በቤተ መንግስቱ ዙሪያስ ምን እየተከሰተ ነው? የሀገሪቱን የፖለቲካ አቅጣጫ ሊቀየር የሚችለውን ይህንን ሚስጥራዊ ንግግር በቆይታችን እንመለከተዋለን። ሰላምና ጦርነት፣ ኢኮኖሚና ፖለቲካ ተሳክሯል። በሱዳን ድንበር የጦር ደመና እያጠላ ባለበት በዚህ ወቅት በባንክ ዘርፉ አዲስ አዋጅ ታውጇል። በሌላ በኩል ደግሞ አምባሳደር ዲና ሙፍቲ ወደ አሰብ የመመለስን ተስፋ ሲያበስሩ፣ በሚኒያፖሊስ ደግሞ በአንዲት ሴት ሞት ምክንያት ህዝባዊ ቁጣ ነግሷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የስራ ፍቃድ እንዲወጣ አዘዘም። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ ማናቸውም የባንክ ቅርንጫፎች ከባንኩ በቀጥታ የተለየ የስራ ፍቃድ ማውጣት እንደሚኖርባቸው የሚያስገድድ አዲስ መመሪያ አውጥቷል። ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች ሊያሟሏቸው የሚገቡ 10 ዋና ዋና ነጥቦችን ያካተተ መመሪያ ትላንት ታህሳስ 29 ይፋ አድርጓል። ባንኩ በእነዚህ ዞኖች ውስጥ ቅርንጫፎቻቸውን የሚከፍቱ ባንኮች የተጠቀሱትን መስፈርቶች ማሟላት እንዳለባቸው ማሳስቧል። በመመሪያው መሰረት በኢኮኖሚ ዞኖች ውስጥ አገልግሎት የሚሰጡ የባንክ ቅርንጫፎች ከብሔራዊ ባንክ ቀጥተኛ የስራ ፍቃድ ማግኘት እንዳለባቸውና የውጭ ምንዛሪ አቅርቦት አገልግሎት መስጠት ግዴታቸው ሲሆን የተጠቀሱትን አገልግሎቶች መስጠት ስለመቻላቸው ማስቀድሞ ማረጋገጥ ይኖርባቸዋል ብሏል። ቅርንጫፎች አገልግሎት መስጠት ያለባቸው በቀጠናው ውስጥ ለሚኖሩ ነዋሪዎችና እዚያው ለተሰማሩ የንግድ ተቋማት ብቻ መሆኑን እንዲሁም የሚከፍቱትን የቅርንጫፎች ብዛት ብሔራዊ ባንክ ራሱ እንደሚወስን በመመሪያው ተመላክቷል። ለእነዚህ ልዩ ቅርንጫፎች የሚከፈለው የፍቃድ ክፍያ በብሔራዊ ባንክ መመሪያ ቁጥር ኤስቢቢ ህዝባር 85/2022 ወይም በቅርቡ በታደሱ መሰል ድንጋጌዎች መሰረት የሚፈጸም መሆኑን ብሔራዊ ባንክ ይፋ አድርጓል። ይህ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች አስተዳደር መመሪያ ታህሳስ 28 2018 ዓ.ም ጀምሮ ተግባራዊ መሆን መጀመሩም ተመላክቷል። ሚኒያፖሊስ ውጥረት ነግሶባታል። የዩናይትድ ስቴትስ ጸጥታ አስከባሪ ኃይል ባልደረባ አንዲት የሚኒያፖሊስ ከተማ ነዋሪን በመግደሉ ከተማይቱ ውጥረት ነግሶባታል። የዩናይትድ ስቴትስ የስደተኞችና የግብር ተቆጣጣሪ ፖሊስ ባልደረባ የ37 ዓመቷን ወይዘሮ የገደላት ትላንትና ነው። ሟቿ ሬኒ ኒኮላ ማኪን በቅርቡ ከኮሎራዶ ወደ ሚኒያፖሊስ የተዛወረች አሜሪካዊት ገጣሚ፣ ደራሲ፣ ባለትዳርና እናት እንደነበረች ከመገደሏ በፊት በማህበራዊ መገናኛ ዘዴዎች ያሰራጨችው ዘገባ አመላክቷል። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት ግን ሟቿን የፌዴራል ሕግ አስከባሪዎችን በመኪና ለመግጨት የሞከረች የሀገር ውስጥ አሸባሪ በማለት ወንጅሏታል። ሟች በጥይት ተመታ ስታጣጥር የሚያሳይ ቪዲዮ ምስል ከተሰራጨ በኋላ ትላንት ማታ በርካታ የሚኒያፖሊስ ነዋሪዎች እርምጃውን በመቃወም አደባባይ ተሰልፈው ነበር። ዛሬ ህዝባዊ ቁጣ ይቀሰቀሳል ብለው የሰጉት የሚኒሶታ ሀገረ ገዢ ህዝቡ እንዲረጋጋ ተማጽነዋል። ተማሪዎች ትምህርት፣ አንዳንድ መስሪያ ቤቶች ስራን አቋርጠዋል። የዩናይትድ ስቴትስ የሀገር ግዛት አስተዳደር ሚኒያፖሊስና አካባቢው ከ2000 በላይ ፖሊስ አስፍሯል። ከ1500 በላይ ተጠርጣሪ ስደተኞችና ተባባሪዎቻቸው ያላቸውን ሰዎችን አስሯል። ፕሬዚዳንት ትራምፕ ሚኒያፖሊስና አካባቢውን የስደተኞች መናኸሪያ ይሉታል። ኢትዮጵያ ድንበር ላይ እየተከማቸ ያለው ጦር አሳሳቢ ደረጃ ላይ ደርሷል ተባለም። የሱዳኑ ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ ከመቼውም ጊዜ በላይ እያሳየ ነው ተብሏል። ከሳምንታት በፊት ሱዳን ትሪቡን የአልቡርሃን ጦር በቤኒሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦም ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤኒሻንጉል ጉሙዝ ክልል ለፈጥኖ ድራሽ ኃይሉ የጦር ቤዝ ሰጥታለች በሚል ነበር። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጧቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑን ይፋ አድርጓል። በዛሬው ዕለት ደግሞ አልማሻሃድል ሱዳኒ ዶት ኮም የተሰኘ የሱዳን ሚዲያ የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደርና ጦር መሳሪያ በኢትዮጵያ ድንበር ላይ እያከማቸ መሆኑን ምንጮቹን ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋት
የፈጠረ ጉዳይ ሆኗል። ይህ በእንዲህ ሳለ የፈጥኖ ድራሽ ኃይሉ ዋና ደጋፊ የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትሯን ባለፈው ሰኞ ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይቷል። በውይይታቸው ማብቂያ በጋራ ባወጡት መግለጫም ከሚያዝያ 2015 ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሐን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሐንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉም ጥሪ አቅርቧል። ጦርነቱ የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁም ስምምነት የሚያምራ ስምምነት ላይ መድረስ እንዳለባቸው ሁለቱም ሀገራት በጋራ በሰጡት መግለጫቸው ላይ አንስቷል። በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርም ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስቷል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አልጠቀሰም። የባህረ ሰላጤዋ አገር የተባበሩት አረብ ኤምሬቶች ከዚህ ጋር በተያያዘ ስሟ በተደጋጋሚ ይነሳል። በቀጣይ ዓመት ገናን በአሰብ ወደብ እናከብራለን ሲሉ አምባሳደር ዲና ሙፍቲ ተናገሩ። የቀጣይ ዓመት ገናን በታሪካዊው የባህር በራችን አሰብ ወደብ ላይ በእርግጠኝነት እናከብራለን በማለት በቲክቶክ ይፋዊ ገጻቸው ላይ በቪዲዮ ባስተላለፉት መልእክት ገልጸዋል። አክለውም የኢትዮጵያ ሕዝብ ህዳሴውን አይቻልም እየተባለ አድርጎታል። የኢትዮጵያ ሕዝብ አድዋን የሚያክል ጀብድ የፈጸመ ነውና ቀጣይ ዓመት ታሪካዊ ባህር በራችን አሰብ ወደብ ላይ እንመለሳለን ብለዋል አምባሳደር ዲና ሙፍቲ። ኤርትራ አሰብን እንደ ቀይ መስመርና እንደ ሉዓላዊ ግዛቷ ስለምታየው ንግግሩ እንደ ግልጽ ዛቻ ወይም ወረራ ዝግጅት አድርጋ ልትተረጉመውም ትችላለች። ንግግሩ በድንበር አካባቢ የጦር ኃይል እንዲከማችና ውጥረቱ ወደ ወታደራዊ ዝግጁነት እንዲቀየር ምክንያት ሊሆን እንደሚችልም ተንታኞች አንስተዋል። የአሰብ ጉዳይ በኢትዮጵያና በኤርትራ ብቻ የሚወሰን ሳይሆን የቀይ ባህር አካባቢ ኃይሎችንም ማለትም ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ግብጽ ትኩረት ይስባል። ኤርትራ የኢትዮጵያን ይገባኛል ጥያቄ ለመመከት ስትል ከኢትዮጵያ ጋር ቅራኔ ካላቸው ሌሎች የቀጠናው ሀገራት ጋር ያላትን ወታደራዊና ፖለቲካዊ ትብብር ልታጠናክርም ትችላለች። በተለምዶ ዲፕሎማሲ በዝግ በሮችና በድርድር የሚካሄድ ቢሆንም እንዲህ ያሉ ይፋዊ ንግግሮች የሰላማዊ ድርድር መንገዱን አስቸጋሪ ያደርጉታል ተብሎም ይሰጋል። የኤርትራ የማስታወቂያ ሚኒስቴር ለእንዲህ ያሉ ንግግሮች ጠንከር ያሉ ምላሾችን በመስጠት የሚታወቅ ሲሆን በመገናኛ ብዙሃን በኩል የሚደረግ የቃላት ጦርነት ሊቀሰቀስም ይችላል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በአፍሪካ ቀንድ ሌላ ግጭት እንዳይፈጠር ስጋታቸውን እንዲገልጹና በኢትዮጵያ ላይ ጫና እንዲያደርጉም ሊገፋፋ ይችላል። ይህ የአምባሳደር ዲና ሙፍቲ ንግግር። አምባሳደር ዲና ይህንን የተናገሩት በግል አቋማቸው ይሁን በመንግስት ትዕዛዝ ባይታወቅም ንግግሩ ለሀገር ውስጥ ፍጆታ የታለመ ሊሆንም ይችላል። ሆኖም በዲፕሎማሲው ዓለም ንግግር ድርጊት ነው ተብሎ ስለሚታመን በኢትዮጵያና በኤርትራ መካከል ያለውን ግንኙነት ይበልጥ ወደ ሻከረ ምዕራፍ ሊወስደው ይችላል። ስልጣናችንን ነገ ልናጣው እንችላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ያደረጉት ንግግር እጅግ መነጋገሪያ ሆኗል። ጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ የመረቁ ሲሆን በኦሮምኛ ቋንቋም ንግግር ማድረጋቸው ታውቋል። በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉም ተደምጧል። ስልጣን ይመጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ ባለኝ ጊዜ ባለን አቅም የሰዎችን ሕይወት በመለወጥ እኛም ተደስተን ህዝባችንንም አስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በመረቃት የሚያነባበትን ሁኔታ መፍጠር አለብን በማለት ተናግረዋል። ጠቅላዩ አክለውም ስልጣን ላይ ያላችሁ ሰዎች፣ በወረዳ በዞንና ክልል የምታስተዳድሩ ሰዎች ይህንን ጉዳይ በልባችሁ ማኖር አለባችሁ በማለት መልእክት አስተላልፏልም ተብሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።